ሰይጣን የማይነካው ዕቃ። በአንድ ሀገር ድንገት የአንድ ጠንቋይ ዝና ከዳር እስከ ዳር ተሰማ። ሰውየውም የማያሳየው ምታት የለም። አንበሳ ላለ አንበሳ፣ ነብር ላለ ነብር፣ የሞተ ዘመድ ላለ የሞተ ዘመዱን፣ የጠፋብኝ ዕቃ ከቤት ፈልጋ አምጣልኝ ላለ ዕቃውን ያመጣል። እንደሚታወቀው አጋንንት ከክብራቸው የተዋረዱ መላእክት ናቸው። መላእክት ደግሞ በፈለጉት ጊዜ መገለጥ ይችላሉ። የጠንቋይ የሚሰጣቸውን ገጸ ባህሪ ተቀብለው አንዴ አንበሳ፣ አንዴ ነብር፣ አንዴ ሰው የሆኑ የሚተውኑ እንግዲህ አጋንንቱ ነበሩ። በዚህ የጠንቋይ ዝና ወደ ንጉሱ ደረሰ። ንጉሱ ደግሞ ክርስቲያን ቢሆኑም ከመጽሐፍ ቅዱስ ይልቅ እንዲህ ያለ የታምር ቦታ ተፈጸመ ሲባል ለማየት የሚሮጡ ሰው ነበሩ። ታምር የሚወድ ሰው ደግሞ ክርስቲያን ቢሆንም ሰይጣን የሚሰራውን ምታት መታለሉ የማይቀር ነው። ስለዚህ ንጉስ የተማረውን መጽሐፍ ቅዱስ ዘንግቶ በጠንቋዩ ምታት አመነ። ይህን የሰሙ የንጉሱ ንስሐ አባት ነገሩን ሰምተው ወደ ቤተ መንግስት ሲሮጡ ደረሱ። ሲደርሱም ንጉሱ ከቁም ነገር አልቆጠራቸውም። እሱ የጠንቋይ ትርኢት ማየቱን ቀጠለ። እስቲ አሁን ደግሞ ነጭ ፈረስ አምጣልኝ ማለቱን ቀጠለ። በዚህ ያዘኑት አረ ንጉስ ሆይ ተው፣ ይህ እኮ የሰይጣን ምትሃት ነው ብለው ሊያስረዱት ሲሉ በቁጣ አስቆማቸው። ታምር የሚከተል ሰው መቼስ ቢነግሩት አይሰማም። ጭራሽ እንዲያውን ለንስሐ አባቱ እንዲህ አላቸው፣ የሰይጣን ስራ ነው አትበሉ፣ ቅናት ነው ይሄማ። ይልቅ እርሶ የሚፈልጉት ነገር ይጠይቁ ያመጣልዎታል አላቸው። ጠንቋዩም የፈለጉትን ላመጣልዎት፣ ምን ይፈልጋሉ? የሞተ ዘመድ አለዎት ወይስ ከቤቱ አላቸው በኩራት። ካህኑ ውስጣቸው በመንፈሳዊ ቅናት ተቃጠለ። እንግዲያውንስ የፈለኩትን ማምጣት ከቻልክ ወደ ቤተ መቅደስ ሄደህ ልብሰ ተክህኖ ውስጥ መስቀል አለ፣ እርሱን ይዘህልኝ ና አሉት። ይህን ጊዜ ጠንቋዩ ገና ድግምቱን ሲጀምር አጋንንቱ ላዩ ላይ ሰፍረው ጣሉት። በካህኑ ፊት ወደቀ። ሰይጣን ምንም ነገር ማምጣት ይሆናል፣ መስቀሉን ግን ማምጣት አይችልም። አባቶቻችን ሰይጣን እንኳን መስቀሉን ቀርቶ መስቀለኛ መንገድ አይወድም ይላሉ። የጌታችን ቅዱስ መስቀል ሆይ ቅዱስ ዳዊት እንዳለ በአንተ ጠላቶቻችንን እንዋጋለን። ዲያቆን ሄኖክ ኃይሌ